ሰላም ሰላም፣ እንዴት ናችሁ? ደህና ናችሁት ወይ? የሮማን ቻናል ተከታይ በሙሉ እንዴት ናችሁ? ደህና ናችሁት ወይ? ያኔ አለው እግዚአብሔር ይመስገን። እንደምን አላችሁ? ሁሉ ሰላም? እኔ ደህና ነኝ። እስፋ ለመድኃኔዓለም ሁላችሁ እንደምን አላችሁ? ቻናሌን አዳዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን አትርሱ ማለት ነው። ሰብስክራይብ አድርጉ። ሰብስክራይብ ላይ ስታደርጉ ደግሞ በደውል ላይ አድርጉት ማለት ነው። የምለቅላቸው ነገሮች እንድደርሳቸው ላይክ ማድረጋቸውን አትርሱ ማለት ነው። የምደረገው ላይክ ደግሞ ለማዳዲስ ነገሮች የምለቀቀው የምደርሳቸው የምሰሙ ለማድረግ ነው ያክል ነው እላችኋለሁ። ዛሬ ደግሞ አንዳንድ ነገሮች ይዤላቸው መጥቻለሁ። በሬክስ እና የወንድምዮ የአክስት ልጅ ነው ወይ ያጎት ልጅ ነው የአክስት ልጅ ነው። ያው ዞሮ ዞሮ የወንድማሞች ናቸውና የወንድማሞች ልጆች ይባላሉ ማለት ነውና ዞሮ ዞሮም ያው ዘመዳሞች እና አንድ ስጋ ናቸውና እግዚአብሔር ነፍሱ በገነት ያኖርልንና ሚስትየውም እግዚአብሔር ያጽናናት፣ እናቱ እግዚአብሔር ያጽናናቸው፣ ቤተሰቦቹም ብሬክስም እግዚአብሔር ያጽናናክ፣ ባላችሁበት ቦታ ሁላችሁ ፈጣሪ ያጽናናችሁ ብያለሁ ማለት ነውና በዚሁ ተያይዞ ደግሞ አንዳንድ ነገሮችን የመዳም ቅመም በተለየ ደግሞ ለቲክቶከር ላይ ወጥታችሁ የምታወሩ ነገሮችን ነው መነግራችሁ ማለት ነው። በዚሁ ደግሞ ማለት ነው በደንብ ከልብ አድርጋችሁ ካዳመጣችሁ ይጠቅማችኋል እንጂ አይጎዳችሁም ማለት ነው። አንዳንድ ዘሎች ቸልነት አድርጎ አይቶ ሊያልፍ ይችላልና ችል ብላችሁ ባታዩ ግን ይመረጣል ማለት ነው። እሱስ ምንድነው ምላችሁ ምነግራችሁ የመዳም ቅመም አብዛኛ የመዳም ቅመሞች ናቸውና ወሬ ብዙ እንትና ያላችሁት ማለት ነውና ያው ትቀረጻላችሁ። ማንኛውም ሰው ስልክ ለትንሽ ነገር ይቀርጻችኋል። ይሄ ማወቅ አለባችሁ። ለማታውቁ ሊሆን ይችላልና አልቀርጽም አንድ ሰው መጥቷችሁ እውነታም መስሏችሁ ሊሆን ይችላል መጥቶ ሲያወርላችሁ እውነት ነው እንደ ብላችሁ መታችሁ ሚዲያ ላይ ታውሩታላችሁ። እና ዛሬ ትናንትና የሰማዎች ናቸው። ብዙ ሰው ሁለት ልጆች ናቸው እንደ በጣም ራሳችሁ እዛ የነበራችሁ መስላችሁ ነው የምታወራራችሁ። አነጋገራችሁ ግን እዛ ቦታ አብራችሁ እጃችሁ እንዳለ ይመስላል። ራሳችሁ ላይ ሸክምን አታምጡ። ራሳችሁ ላይ በሽታ አታምጡ። እንደው ልጁ እርስ በራሳቸው ነው እንትና የተደረገ እርስ በራሳቸው ነው እንደዚህ የተደረገ ያላችሁት። እዛ ነበራችሁ ብላችሁ በትጠየቁ ግን እከሌን ያለ ልትሉ ትቻላ አላችሁትና ያ ነገር ደግሞ እናንተ ተቀረጸ እና አስተያየት ደግሞ ኮሜንት ላይ ነበርሽ አብራችሁ ነው አነጋገርሽ ላይ እጅሽማ አለበት ነው የተባላችሁ። አያችሁ ሌሎቻችሁ ልጆች ግን ከነዚህ ነገሮች መጠንቀቅ ያስፈልጋቸዋል። የምታውቁ ነገር ካለ ይፋ ወጣችሁ በስነ ስርዓት መናገር ነው። የምታውቁ ነገር ካለው ማለት እውነታው ይውጣለት። ግን ምንም ያላወቃችሁበት የማታውቁ ነገር በወሬ ብቻ በሰው ወሬ ብቻ ወጣችሁ አትናገሩ። ምክንያቱም ያስቀጣችኋል። አሁን ድረስ እስካሁን ድረስ ብሬክስ ያወቀ ያገኘው መረጃ እንዴት እንደሆነ በምን እንደው ህይወት እንዳለፈው አልታወቅም። ግን እናንተ በሰው ነው አላችሁ። እርስ በራሳችን ነው ያላችሁ። ያ ሰው ግን ማንና ማን ነው ብላችሁ ብትያዙ ምን ልታረጉ ትችላላችሁ? እንደዛ ብትጠየቁ ምን ልታረጉ ትችላላችሁ? አያችሁ፣ በጣም ከባድ ነው ለእናንተ ማለት ነውና ከባድ ስለሆነ ተጠንቀቁ። ከምታወሩን ነገሮች ማወቅ አለባችሁና አስክሬኑ ያው ሀገር ሊገባ ነው ኢትዮጵያ እየተባለ ነውና ሚስትዮ ደግሞ ለማጽናናት ቦታ አመቻችቻሉ ብሎ ደብዳቤ ጽፎ ቴሌግራም ላይም ብሬክስ ለቋል፣ ፌስቡክ ላይም ለቆታል። እንትና መድረስ ትችላላችሁ። እና የሰው ሀገር ላይ ማን ነው ለቅሶ የሚደርሳችሁ? ማን ነው የሚያጽናናት? ሁሉም በየቤቱ ስራ ነው። ሁሉም በየቤቱ ይሮጣል። እኔ ግን እንደኔ ሀሳቤ
ሀገር ቢገባ ብዬ ነው የማስበው። ሀገር ቤት ከአስክሬኑ ጋራ ብልኩት ብትወስዳችሁ ብታደርሷት ቢያንስ ቤተሰብ ዘመዶቹ ያጽናኗታል፣ እንድትረሳም ራሷን እንድትተረጋጋ ያደርጉታል። እዚህ ለቅሶ ቤት ደረስክ ብትሉ ብትሄዱ ስልክ ላይ ነው። ስልክ ላይ ነው ሄድ ለቅሶ። ከዛም በኋላ ቴሌግራም፣ ዋትስአፑ ምኑ አይቀርም። ሰው በአሁኑ የውጭ ጋር ሰው ያጽናናል ማለት ይሄ የማይሆን ነገር ነው እና እኔ እንደኔ ሀገሯን ብትገባ ነው እና ከእናቶቻችን ጋር ከአባቶቻችን ጋር ብትሆን ይሻላታል። ከጎረቤቶቻቸው ጋር ብትሆንና ከእናቶቿ ጋር ከአማቿቸው ጋር ብትጽናና የበለጠ ትጽናናለች ብዬ አስባለሁ ማለት ነው። ብሬክስ እንደዛ ነገሮችን ቢያደርግለት ጥሩ ነው ብዬ አስባለሁ እና ሌሎቻችሁ ደግሞ እና አትሾክሎ ነው የምላችሁ። እና ይሄ ነው የሚደርስም ያለ ይሄን ያክል የሰው ሀገር ላይ እንትን የሚል አለ ብዬ አላስብም። እና ፈጣሪ ያጽናናት፣ አንተንም ያጽናና ሁሉ ነገሩ ማለት ነው። መደንገጥ ያለ ነው እና ሌሎቻችሁ ግን እንግዲህ ሰው ሀገር ላይ መጋጨት እንዳለው ግን ተጠንቀቁ። እውነት ከሆነም ውሸትም ያድርገው እውነትም ይሁን እኛ የምናውቀው ነገር የለንም። ራሳቸው እውነቱን ይዞልን ይመጣሉ አሉ። ያ እውነታውን ነገር እንሰማለን። እስከዛ ድረስ ግን እናንተ ምን መሆን አለባቸው? ራሳቸው መጠበቅ ይኖርባችኋል ማለት ነው። ምክንያቱም ራሳችሁን ከሰው ጋር አለመጣላት፣ ከሰው ጋር አለመደባደብ፣ ስደት ላይ ሳታውቁ የሰው ህይወት ሊጠፋባችሁ ይችላል። የሰውየው ልጆች እጅ ላይ በእጁም ራሱ ህጉ ከባድ ነው። የስደት ሀገር ላይ ለራሳችሁ ማሰብ አለባችሁ። ለእናቶቻችሁ ለቤተሰቦቻችሁ ውስጥ ማሰብ አለባችሁ። የሰው ሀገር ህግ እንደ ኢትዮጵያ ህግ አይደለም። ተደባደቡ ተጠፋጠፉ አይልም። ያደረጋችሁት ትደረጋላችሁ ነው ይሄ የምላችሁ ህጉ ማለት ነው። እና ስለዚህ ከእንደዛ ነገሮች ራሳችሁን መጠበቅ አለባችሁ ማለት ነው። እና የሰው ሀገር ላይ ትራቭል አድርጎ የሚኖር ነገር የለም። እና ራሳችሁ ለምንድን ነው በስደት ሰው ሀገር ላይ ግጭት ካለ ዞር በሉ። ስራ ለሞላ ነገሮች እንዳትጋጩ። የኛ ልጆችም አንድ ቤት ስትሰሩ የምትደባደቡ አላችሁ። ስለዚህ በመሀላችሁ የሚፈጠር ነገር ስለማይታወቀው መጠንቀቅ ይኖርባቸዋል። ቲክቶከር ላይ ወጣችሁ የማይሆን ወሬ ነገሮችን አታወሩ፣ ተቆጠቡ። የማይሆን ንግግር ከአፋችሁ ውስጥ የወጣው መርዙ ዞሮ እናንተን ይጎዳችኋል ማለት ነው። እኛ የምናውቀው ነገር የለንም። ስለዚህ አፋችሁን የቲክቶከር ላይ ወሬውን ተጠንቀቁ፣ ተቆጠቡ እላችኋለሁ። ለእናታችሁ፣ ለአባታችሁ፣ ለቤተሰባችሁ ኑሩ። እሺ ኑሩ ለቤተሰቦቻችሁ ማለት ነውና ተቆጠቡ። ሰው ልጅ ሳታቁ ምንም ሳትሉ በማታቁ ነገር ውስጥ ስትገቡ ባላሰባችሁ ነገር በመሀላችሁ ሊፈጠር ካፋችሁ ውስጥ ማለት ነው። እና ትናንትና እንደው እኔ በጣም ሳዳምጣችሁ አብራችሁ እርስ እንዳላችሁ ነው የሚመስለው። እንደዛ ነው የሚያስመስላችሁ። ምክንያቱም አንድ ሰው መጥቶት ነገር ወይ ደግሞ ትክክለኛ ነገር ይፋው ለብሬክሶቹን ብሬክስ ራሱ እውነታውን ነገር ማምጣቱ አይቀርም። ሚስትየውም ደግሞ ተረጋግታ በምን እንደዚህ ሁኔታ ላይ ከማን ጋር እንደተጋጨ ከማን ጋር ነው እንደዚህ እንደሆነ ሁኔታው መግለጹ አይቀርም። መግለጹ ለማይቀር ነገሮቹ እና ደግሞ የምታውቁን ነገር ካለ አሉ እርስ በራሳቸው ነው እንደዚህ የተደራረጉት አሉ ነው። በአሉ ነገር የመጣ ከባድ ነው እህቶቼ። በአሉ ነገር ወሬ ከባድ ነው እና ትጎዳላችሁ። እና በጣም ነው የምትጎዱ። የሰው ልጅ ህይወት በእንደዚህ መልኩ ሆኖ ጠፋ ብላችሁ ስታወሩ እናንተ ላይ ጉዳት ከፍተኛ ይደርስባችኋል። እና
ራሳችሁን ጠብቁ የሀገሬ ልጆች። ፈጣሪ ባለንበት ቦታ ይጠብቀን። ለእናታችሁ ለቤተሰባችሁ ኑሩ እላችኋለሁ። እኔም ይሄ ልናገራቸው እወዳለሁ ማለት ነው። ስለዚህ ራሳችሁን ጠብቁ። እግዚአብሔር ደግሞ ያጽናናችሁት። እውነት በጣም ልጁ መልካም፣ በጣም ሲጫወት ሲያዋራ እንትና ሲል ሀገር ቤት ራሱ በጣም ደስ የሚል ልጅ ነው። ስርዓት ያለው ልጅ ነው እና እንደዚህ ስደት ላይ ሚስቱንም ማጣቱ የሚከብድ ነገር ስለሆነ ራሳችሁን የመጠበቅ ከሰው ጋር አትጋጩ አያስፈልግም። እና ይሄን እላችኋለሁ። ለዛሬ ይዤላችሁ መጣ ሀሳቤ ይሄን ነው። አዳዲስ ሲሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ፣ በደውል ላይ ማለት ነው። እና ተቆጠቡ። ከጓደኞቻችሁን በሰሙ ነገር በሰሙ ያልተጠራ ነገር አንድ ሰው ያላጣራ ነገር መጥቶ ቢያወራችሁ እናንተ ወጣችሁ ላይፍ ላይ እንዲህ ቢያሉ እንዲህ አሉ፣ ይሄ ነገር እናንተ ወደ ወጥመድ ውስጥ ይከታችኋል። ስለዚህ ብሬክስ ራሱ ይፋ አድርጎ ይዞልን ይመጣል። ያን ጊዜ በምን እንደዚህ የሆነ ስደት ላይ ለኛም ትምህርት ይሆንልናል፣ የምንማርበትም ሊሆን ይችላል፣ ትምህርት ሊሰጠንም ይችላል። ብቻ ከባድ ነው እላችኋለሁ። ያው እኔ መሰለኝን እኔ የራሴ ያልን የመሰለ ነገር ነው የምነግራችሁ። እንግዲህ የፈለገ ትምህርት ይሆንላችሁ፣ ያልፈለጋችሁ ማለፍ ትችላላችሁ። እሺ ማለፍ ትችላላችሁ። ያልፈለጋችሁ ግን ይጠቅማችኋል። እኔ የምነግራችሁ ቻናሌን ግን ላይክ አድርጉ እና ባይ ባይ። አመሰግናችኋለሁ። ደህና ዋሉ።